ቴዎድሮስ ካሳሁን ገርማሞ የተፈራውን እሳት በመጨረሻም ለኩሶታል። ዳስ ጣል ሲል በሰየመው ሙዚቃው አርቲስቱ አስፈሪ ሞገሱን በወኔ ተቀጣጥሎ ሀገር የሞተችብኝ እኔም ልሙትላት ባንዲራዋን ከፍ ላድርግላት በሚል አንድምታ ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሊዶ ሲል ይጠይቃል። ሀዘን ላይ ነውና የሙዚቃ ገጽ መታያውም ያ የቆየው ነጭ ሱፍ ሳይሆን ሀዘንተኛው ቴዲ ጥቁር በጥቁር ለብሶ እንደ ልማዱ እግሩን አጣምሮ ትክዝ ብሎ ቁልቁል ይመለከታል። ዳስ ጣላሊያም አንሳው የተሰኘው ይህ የጥበብ ስራ በአዲሱ የቴዲ አፍሮ አልበም ውስጥ እጅግ ጠንከር ያለ የፖለቲካና ማህበራዊ ትችት ያረፈበት እንዲሁም ጥልቅ ሀገራዊ ሀዘን የሚንጸባረቅበት ዜማ ሆኖ ተገኝቷል። ግጥሙ በሁለት ዋና ዋና ስሜቶች የተከፈለ ሲሆን የመጀመሪያው ክፍል በሀገር መፍረስና በዜጎች ባይተዋር መሆን ላይ የሚያጠነጥን የሀዘን መግለጫ ሲሆን ይህም ክፍል ዳስ ጣል ይሰኛል። ሁለተኛው ክፍል ደግሞ ለማንነትና ለሰንደቅ ዓላማ ክቡር የሚቆም ወኔ ቀስቃሽ መልእክት ያዘለ ሲሆን ይህም ክፍል አንሳው ይሰኛል። ቴዎድሮስ ካሳሁን ገርማሞ ዳስ ጣል ሲል ሀዘኑን ያበረታል። ዳስ ጣል ልቤ ለውስጥ ያዘን ለቅሶ ሰው አይችልህም ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት እያለ ኮከቡ የሙዚቃ ሰው የሀገሩን ሀዘን በልቡ ለመድረስ ቆይ ገና እያለ በተስፋ እንዳለቀ በቁጭት ሀዘን የበጠሰውን ወገቡን እየታጠቀ ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሊዶ ይለናል ቴዲ አፍሮ። እናት አባት ቢሞት በሀገር ይለቀሳል፣ እህት ወንድም ቢሞት በሀገር ይለቀሳል። ሀገር የሞተ እንደው ወዴት ይደረሳል ጎበዝ። አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ ሀገር ተለያይቶ። የሀገር አንድነት ከአንደበቱና ከሙዚቃ ድግስ ሁሉ የማይታጣበት ቴዎድሮስ ካሳሁን ገርማሞ ዛሬም በኢቶሪካ ሀገሩን አልረሳም። ይልቁንም የተለያየና የተከፋፈለ ሀገር አልሄዳለ እንዳለው ስደተኛ እግሩ ሀገርም አንድነቷ ሸርተት ብሎ ከከዳት መዳህ ቀርቶ መንደርደር ቅንጦት ሆኖባት ምሰሶም ዘመመ ጣራውም ያፈሳል። ሀገር የሞተበት የት ሄዱ ያለቅሳል ይላል ቴዲ። ማልቀሻቶ ለራሱ ልብ ድንኳን ጥሎ ሀገሩን በሀገሩ አቶ ደራሽ አላጽናና ቢለው ግራ ተጋብቶ ጀግኖች ሙተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት ባንዲራዬን አቀርቅሬ ላንሳት ሲል ለራሱ ይጠይቃል። ሀገሩ አድዋ እያለች በጀግንነት በኦሎምፒክ መድረክ ብሎም በነገስታቱ አኩሪ ታሪክ የደመቀ ባንዲራዋን ከፍ አድርጎ ሊያነሳላት ቢጣጣር አንዳች ጥቁር ጥላ በቀለም አጥልቶ የረሃብ ጦርነት ልመና ያሳወቃት አዲስ የመሰለ ያደፈ ባንዲራዬን እንዴት አቀርቅሬ ላንሳትም ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ከሀገር ይበልጣል እኔስ አንድ ነፍሴ። ቴዲ እንዲህም ቆርጦ ያውቅም። በመርዝ ጋዝ ነፍረው ከሞቱላት ጀግኖቹ እኩል እኔም ለሀገሬ እንዳያት አባቶቼ ነፍስ ሁሉ የኔም አንድ ነፍስ ቢያንስባት እንጂ አይበዛባትም ይለናል። እዚህ ጋር ቴዲ አፍሮ ይቆጣል። ኧረ ወይድም ብሏል። ወይዳንተ አትንገረኝ ማንነቷን ምጣት ታስተምር ልጅናቷን ወይዳንተ አታስቆጥረኝ ደም አጥንቴን እኔ አውቆ የለ ወይ ማንነቴን ወይዳንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን። ይሄ ዳስ ጣላሊያም አንሳው የተሰኘ ሙዚቃ በሀገራዊ መከራና በማንነት መገፋት ምክንያት ያለን ጥልቅ ቁጭት የሚገልጽ ስራው ነው። ቴዲ በዚህ ግጥሙ ሀገር የሞተበት የት ያለቅሳል ሊዶ በሚል መራር ጥያቄ የኢትዮጵያን ወቅታዊ ስቃይ የሚዘክር ሲሆን በአንድነት የቆሙት አክሱምና ላሊበላ ዛሬ መለያየታቸውንና የሀገር ምሰሶ መዝመሙን በምሬት ይተርካል። በተለይም ባደገበት መንደር ባይተዋር መሆንን በአዲስ አበባ ወይም ሸገር ላይ የታየውን መገፋትና ኢትዮጵያዊነት እንዴት ይገፋል የሚሉትን ነጥቦች በማንሳት ለፍትህና ለሰላም መታገስ ከሀገር እንደማይበልጥ ያውጃል። በስተመጨረሻም ምጣት ታስተምርም ልጅናቷን በሚል ኃይለኛ ስንኝ ማንነቱን ለሚክዱት ምላሽ በመስጠት አረንጓዴ ቢጫ ቀይ ሰንደቅ ዓላማውን በኩራት እንዲያነሳ ጥሪ የሚያቀርብበት የጥበብ ስራው ነው። ወዲህ ደግሞ ቴዲ አፍሮ አዲሲቷንና ተናፋቂቷን ኢትዮጵያን ጀምበር እያላት በፈካ ሰማዩ በሄዱና እነ ሐምሌ መተሽ በመስከረም ጀምበር ሊሽ ባይኔ ብሎ ብዙዎችን ብዙ አሳስቧል። በአዲስ ዓመት ሊሽ የሚላት ነይ እያለ የሚናፍቃት እነ ሐምሌ በሄዱና እያለ የሚያማረረው በደም ጭቃ ሰቀቀኑ ጉም ጋርዶ ባያይኑ ነይ ይላታል ነይ ነይ ጀምበር። ጀምበር በኢቶሪካ አልበም ላይ ቴዎድሮስ ካሳሁን ግንባር አድርጎ ለአድማጭ ያደረሳት የልቡ ሰዓት የነፍሱ መሻትና ናፍቆቱና ተገልጻለች።
ጀንበር። ወዲህ ደግሞ አሳዘንሽኝ መሪማ ይላታል። በዚህ ልብ የሚሰረስር ዜማው ደግሞ የቴዲ ምናብ ድንበር የለውም ተብሎለታል። በዚህ አዲስ ስራው ቴዲ በመካከለኛው ምስራቅ በረሃዎች ተበትነው ጉልበትና እድሜያቸውን ገብረው ለተሻለ ህይወት የሚኳትኑ እህቶቻችን ቴዲ አፍሮ በዜማ ዳብሷል። አውግኝ እስኪ ያለሽበት ሁኔታውን ይልና እያየሽው በትካዜ የምትጠርጊው ጎዳናውን አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንት አለ ሆድሽ መሪማ ይላታል። ጠጋ ብሎ በሰው ቤት ስራ መጥረጊያ ተደግፋ ስትቆዝም ቴዲ አፍሮ ስደተኛ እህቱን ተመልክቷታል። በቀሚሶቿ የጠረገችውን በረሃ ታዝቦታል። በሩቅ አልቀረም አሳዘንሽኝ መሪማ ብሎ ልቡን ከፍቶ ያዝንላታል። ቴዲማ እንዴት ሰው ይወዳል ጎበዝ! መሪማዎች አላችሁ ይሆን? ስሜታችሁን አግኝቶት ይሆን? ሙዚቃውስ አጽናንቷችሁ ይሆን? ሀሳባችሁን በኮሜንት መስጫው ላይ ልታሰፍሩልን ትችላላችሁ። ሌላው በኢትዮሪካ አልበም ውስጥ ከተካተቱት ስራዎች መካከል ያዞምባ አይደለም የተሰኘው ዜማ ድምፃዊ ቴዎድሮስ ካሳሁን በማንነታቸው ምክንያት ግፍ ለደረሰባቸው ለተገደሉና ከቀያቸው ለተፈናቀሉ ንጹሃን ዜጎች መታሰቢያነት ያበረከተው ልብ የሚነካ ስራ ነው። ቴዲ በዚህ ግጥሙ የህዝቡን እውነተኛ ሰቆቃና የሐዘን ጥልቀት ያዞምባ ከሚለው የሐሰት ለቅሶ ጋር በማነጻጸር የሚፈሰው እንባ የቆሰለ ነፍስና የበረታ መከራ ውጤት እንጂ የዋዛ ለመሆኑን በምሬት ይገልጻል። ቢዘም እኮ ነው ማዘኔ የሚለው ስንኝም ሐዘኑ እንደ ሰራዊት ግዙፍ ከመሆኑም በላይ ከመላው የሀገሪቱ ማዕዘናት የሚሰማ የጋራ ዋይታ መሆኑን በረቂቅ ቅኔ ገልጾታል። በተጨማሪም ግጥሙ በደልን የሚሰማ ሹም ዳኛ ማጣትንና የፍትህ መጓደልን ቁልጭ አድርጎ የሚያሳይ ሲሆን የንጹሃንን እልቂት ከታሪካዊና መንፈሳዊ ድርሳናት ጋር በማገናኘት የህመሙን ክብደት ያጎላል። በተለይም በራማ የተሰማውን የራሔልን ለቅሶና የኢዮሪካን ቅጥር መፍረስ እንደ ምሳሌ በመጥቀስ በዘመኑ የታየውን አሳርና ስቃይ በጥበብ መነጽር ይተነትነዋል። ይህ ስራ ተራ የሙዚቃ ቅንብር ሳይሆን በእውታና በለቅሶ ለታጀበው የህዝብ ስቃይ ድምጽ የሆነ እንዲሁም ለተገፉት ወገኖች የቁስል ፋሻ ሆኖ የቀረበ ጥልቅ የሙዚቃ ስራ ነው ተብሎለታል። ወዲህ ደግሞ ሌላው ቅኔ የሆነውና መነጋገሪያ የሆነው አልበሙ የተለቀቀበት ቀንና ሰዓት ራሱ ረቂቅ መንገድን የተከተለ ሲሆን ድምፃዊው አልበሙን በ8ኛው ወር በ8ኛው ቀን በ2018 ዓ.ም በ8 ሰዓት አልበም ከለቀቀ በ8ኛ ዓመቱ ለህዝብ ይፋ ማድረጉ ትልቅ ትርጉም ያለው ሲሆን ይህም 8 የተሰኘ ልዩ ቀመር የኢትዮጵያን የድልና የነጻነት ተምሳሌት የሆነውን የ1888ቱን የአድዋ ድል ለማስታወስና በክቡር ለመዘከር የታሰበ መሆኑም ተገልጿል። በእርግጥ 88 ከተባለው ቀመር ጋር ብዙ ተብሏል። ቴዲ አፍሮ ሁሌም እንደሚታወቀው የታሪክ ወርቅን ከጥበብ ጋር በማዋሃድ የጥቁር ህዝቦችን ኩራት የሆነውን የአድዋ ድል በአዲሱ አልበም ዋዜማ ላይ በቁጥር ቅኔው እንዲህም ዘክሮታል። ይህም አርቲስቱ ለሀገሩ ታሪክ ያለውን ጥልቅ አክብሮትና በስራዎች ውስጥ የሚደብቃቸውን ረቂቅ መልእክቶች በድጋሚ ያሳየበት ሚስጥር ሆኗል። ታዲያ ቴዲ አፍሮ ይህንን አልበሙን አስመልክቶ ያለው አንዳች ነገር ቢኖር ከአዲሱ አልበሙ ሽፋን ጋር ባጋራው ይፋዊ መልእክት አልበሙን ግፍ ለደረሰባቸው ወገኖች መጽናኛና መታሰቢያ እንዲሆን አሳስቧል። ይህ የጥበብ ሰው በአልበሙ ማስታወቂያ ላይ ባሰፈረው መልእክት ይህ ሙዚቃ በተለያዩ የሀገራችን ክፍሎች በማንነታቸው ብቻ ተለይተው ለተጎዱ ንጹሃን ወገኖቻችን እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን ወገኖቻችን በሙሉ መታሰቢያ ይሁንልኝ በማለት ጥልቅ የሆነ ሐዘኑን አጋርቷል። ይህ ኢትዮሪካ የተሰኘውና ጥቁር አፍሪካዊነትን በሚያጎላ አርማ ወይም ሎጎ ያሸበረቀው 6ኛው አልበም የህዝብን የልብ ትርታ በማዳመጥና ወቅታዊ ሀገራዊ ስሜቶችን በዜማ በማዋዛት የሚታወቀው ቴዲ አፍሮ ዳግም ወደ ሙዚቃው መድረክ የደመቀበት ትልቅ ስራ ነው። የጥበብ ሰውን መልእክት ተከትሎም በርካታ አድናቂዎቹ ለሰብአዊነት ያለውን ተቆርቋሪነት በማድረግ ላይ ይገኛሉ። እናንተስ የምንወዳችሁ የቻናላችን ቤተሰቦች አዲሱን የቴዲ አፍሮን ኢትዮሪካን እንዴት አገኛችሁት? እንደተለመደው ሀሳብና አስተያየታችሁን በነጻነትና በጨዋነት ሀሳብ መስጫው ላይ ልታሰፍሩን ትችላላችሁ። የምንወዳችሁ ጥንክራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ በቀጣይ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።